እነ ፍቅር ምን ላይ ናቸው? ዴቭ እና ባርኮትስ ለአዴ ምን ስሜት አላቸው? ናኦልስ? ሰላም ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? እንዴት ቆያችሁ? ሰላም ብያለሁኝ። እንግዲህ የሚቀጥለው ክፍል ይዘን መተናል ማለት ነው። ዛሬ አዴ ስደት መርጣለች። አዴ ለምንድነው ስደት የመረጠችው? ኪንጎስ ስደት ሄዳለው መሰደድ አለብኝ አረብ ሀገር መግባት አለብኝ ብሏል። እሱ ስለምን ይሁን? ናኦልስ ምን ላይ ነው ያለ? እንዲሁም ደግሞ ዴቭና ባርኮት ስለ አዴ ምን ስሜት አላቸው የሚለውን ነገር ዛሬ እንግዲህ አብረን እናያለን። እንግዲህ ባርኮት ያው ቤዛ ቤት ድረስ እንግዲህ ቤት ድረስ መጣለች፣ አብራ ነው ያለችው። ነገር ግን አብሮ እንዳለ ሰው አይደሉም እስካሁን ድረስ ይመስለኛል። እንግዲህ ከዚህ በፊት እንደተናገርኩኝ ቤዛ የራሷ የሆነ ምክንያት አላት ወይንም ይኖራታል ብዬ አስባለሁ። ደሞም አላት። ምክንያቱም ቤታቸው በይዳ እንደተያዘ ባለፈው ተናግራለች። ኤላንም ቤታችን በይዳ ተይዟል፣ ገንዘብ ፈልጋለሁ ያመል ጥያቄ አቅርባለች ማለት ነው። ነገር ግን ኤላ ለሊ ሲያማክራት ለሊ ደግሞ ማጣራት አለብን ብላ በዚሁ ነበር ያቆመችው ማለት ነው። ነገር ግን ባርኮትን ጠርታ በስነ ስርዓቱ ቤዛ እውነት ነው ወይ ገንዘብ የፈለገችው? የቤዛ ወንድምስ ታስሯል ወይ? ታስሮስ ከሆነ ለምን ታሰረ? ስለዚህ ባርኮት ማድረግ ያለበትን ነገር ለሊ ነግረዋለች ማለት ነው። ቤዛ ብሩ ለምን እንደፈለገች ወንድሟስ ለምን እንደታሰረ ባርኮት እንዲያጣራ እንዲሁም ደግሞ እናቷ በህይወት ካለች ፈልገው አግኝተው እንዲያናግራቸው ለሊ ተማጽኖ አቅርባለች ማለት ነው። ምክንያቱም አልተዋጠላትም። አዴን ያው አዴ የኔ ምስኪን ችግሯ መቼ ይሁን የሚያልፈው? የአዴ ጭንቀት መቼ ይሁን የምራገፍላት? መቼ ይሁን እፎ የምትለው? አዴ ያሳዝናኛለች። አዴ እንግዲህ ፍቅርም ቤዛም ያው ተራ በተራ ነው የሚፈራረቁባት። በእውነቱ ዛሬ ግንባሯ ፈጣሪ ነው ያተረፈላት ማለት ነው። በበር ያው ሁለት ሆኖ ተመካክረው፣ ነገር ግን አንዳንድ ጊዜ ጎበዝ ናት አዴ ማለት ነው። አውቃ ነው ዝም የምታከብራቸው የምታሳልፈው እንጂ ለሁለት ወይም ደግሞ ለሶስት ሆኖ ነው የሚያሰቃዩት እንግዲህ ተራ በተራ ማለት ነው። እሱ እንዳለ ሆኖ ነገር ግን ባርኮት ስለ ዴቭ አዴል ሊያናግራት ክፍሏ ተቀምጦ በነበረበት ሰዓት ሁለቱ ያው እንግዲህ ባርኮትም በዛን ሰዓት የፍቅር ጥያቄ ለምን እንዳቀረበላት እንዲሁም ደግሞ ዴቭ ለሱ ብሎ መጎዳት እንደሌለባት ፍቅሩን መቀበል እንዳለባት ባርኮት እየነገራት ባለበት ሁኔታ ዴቭ ያዳምጣል ማለት ነው። አዴ ደግሞ በሚገርም ሁኔታ ለዴቭ ብዙም ስሜት የላትም። ነገር ግን ባርኮትን ነው ውስጥ የሚፈልገው ማለት ነው። ባርኮት ደግሞ ተይዟል፣ ቤዛ ቤቱ ነች። ነገር ግን እኔ አንተን ነበር ፈቃደኛ ሆንኩኝ ዴቭን ደግሞ ያለውን ሁኔታ አሳውቂያለሁ ስትል ዴቭ ሰምቷል። ዴቭ ሰምቶ እኔ በዛን ሰዓት የተሰማኝ ስሜት ነው የጠየቅኩሽ፣ በዛን ሰዓት እውነትም ደግሞ ከልብም ስለምወድሽ ነው፣ አንቺ ደግሞ ወንድሜ ነህ ብለሽ ተነግሪኝ በዛን ጊዜ እኔም ያው ወደ ቤዛ ይርኩኝ ብሎ አላት ማለት ነው ባርኮት። ዴቪዮን ሰምቶ በጣም እንትና ላይ ውስጡ ተማረረ፣ ውስጡ ተናደደ ማለት ነው። ታናዶ በቃ ክፍል ነው የገባባቸው። ያቺ ቤዛም ተከትላ ገብታ ባርኮት ምንድነው የምታረገው ከአዴ ክፍል? ዴቭም ደግሞ
ፍቅሬን ያልተቀበልሽኝ ፍቅሬን ያልተረዳሽኝ አንቺ ልብሽ ብዙ ቦታ ስላለ ነው አደይ ምክንያቱም ዘጋ ንጉስ አለ ዚጋ ባርኮት አለ ልብሽን ሰርቋሉ እኔ ግን ሁሌ ልቤ አንቺን ይላል ልቤ አደይን ይላል አንቺ ግን ልትቀበዩ አልቻልሽም ፈውሴ ልትሆኚ አልቻልሽም ዴቪዮ በጣም ተናደዋል ዛሬ በጣም ማለት ነው አደይ መቼ ይሁን የዴቪን ፍቅር የምትቀበለው መቼ ጓግቻለሁ ስለ እውነት ማለት ነው መቼ ይሁን ዴቭ ተቀብያለሁ ብላ አንድ ቀን እንኳን የምታስደስተው ምክንያቱም ሁሌም በጣም በሚገርም ሁኔታ ፍቅሩን ይገልጽላታል አደይ ግን ልትሰማው አልቻለችም የሆነ ጊዜ ፊቷን መለስ ታረጋለች የሆነ ጊዜ ደግሞ በቃ ሌላ ሰው ነው የምትሆንበት ማለት ነው የሆነ ሰዓት ላይ ልክ ጥያቄውን እንደምትቀበል ትመስልና ትንሽ ቆይታ ደግሞ አይ እኔ አልችልም ማድረግ ይሄን ነው የምትለው ማለት ነው ዲፍ አልተቃጠለ እዛ ጋር ኪንግ ሆኖ ንጉስ የሚባል አደን ካላየው አደን ካላገኘው አደን ማየት አለብኝ እያለ ኪንጎ ላይ ጫወት ማን ነው ያኛው ስሙ ደመቃ እሱ ላይ ዳይመንድ ላይ በቃ እሱም ይጫወትበታል ማለት ነው አሁን ይባስ ብለው እኔ በቃ አደን ቢስላለችኝ ወይን ደግሞ አደን እስካገኛት ድረስ ስደት መሰደዴ ነው በአደይ ተነሳ ሰደዳለሁ ብለው አጋጣሚ አደይ ከቤት መንገድ እየተጓዘች አግንተው እንግዲህ ባንቺ ምክንያት ልጁ ሊሰደድ ነው ስደት መርጧል ስደት ሄዶ አንቺንም ሊወስድሽ ይፈልጋል ብሎ እረፍ ንጉስ ደግሞ አው እኔ ሄድና አመቻችቼ አመጣሻለሁ ወስድሻለሁ አላት አደይም ይሄን ሰምታ በቃ ስደት ሄዳለሁ ብላ ለሊ ሄዳ ነገረቻት ማለት ነው ለሊ ደግሞ እዚህ ጋር የራሳችን ቢዝነስ የሆነ ነገር እንጀምራለን እኔ ያለውልሽ የትም አትሰደጂም ተረጋጊ የራሳችን ስራ እንሰራለን ሀገራችን ላይ ያለቻት ይገኛል ለሊ በነገራችን ላይ በጣም ሁለቱም ተበራሳቸው ይተሳሰባሉ በጣም መልካም ጓደኛሞች ናቸው ማለት ነው እና እንግዲህ ንጉስ ይሰደዳል ወይስ አይሰደድም አደይ ሐሳብ ይዛለች እንግዲህ ንጉስን ተከትላ ትሄዳለች ወይስ ለሊዚው እንዳለችው የራሳቸውን ንግድ ነገር የራሳቸውን ነገር ሰርተው ስራ ከፍተው አደይዚ ያልፍለታል ወይስ ምንድነው እናቴንም አሳክማታለሁ መቼም ቢሆን ችግር ያልቅም በዚህ ደግሞ ቪዛ አለች ፍቅር አለች አላሰራሉኝ እዚህ ጋር ዴቭና ባርኮት አሉ በቃ እኔ ህይወቴ የተመሰቃቀለ ሆኗል ከዚህ ወጥቼ እንደውም ሌላ ቤት እገባለሁ አይ ሌላ ቤት ከገባሽ ከዚህ በለጠ ህይወት ሊገጥምሽ ይችላል ስለዚህ አይዞሽ እስከሚያልፍልሽ ድረስ ወይን ደግሞ አንድ ስራን እስከምንይዝ ድረስ እዋክሽን አትጪ እዚሁ ተቀመጪ እያለቻት ትገኛለች ለሊ ማለት ነው አያችሁ አንዳንድ ጊዜ መልካም ጓደኛ ይስጣችሁ ከልብ የሚያስብላችሁ ከልብ በቃ ችግራችሁን ስታወሩ ችግራችሁን የሚረዳችሁ የሆነ በቃ ስከፋችሁ አይዞሽ ከጎንሽ ነኝ አለውልሽ በቃ ልባችሁን የሚያረጋጋላችሁ መልካም ጓደኛ አስፈላጊ ነው ስለ እውነት ማለት ነው በአሁኑ ሰዓት እንደዚህ አይነት ጓደኛ አይገኝም የምሬ ነው የምላችሁና ከልብ በቃ ሄዳችሁ ችግራችሁን መታወያዩ ችግራችሁን የምትነግሩ ልባችሁን የሚያረጋጋላችሁ ለጊዜው መፍትሄ የሚሰጣችሁ ጓደኛ የእውነት ለሁላችንም ያድለን ማለት ነውና በርግጥ ለሊንም በሚከፋ ሰዓት አይዞሽ ይሄ ነገር ሁሉ እኮ ያልፋል በንግግር በቃ አሳመናት ታረጋጋታለች ለሊንም ቢሆን ማለት ነው ምክንያቱም ይከፋታል በሌላ የተነሳ ቤተሰቦቿ የሉም እና አይዞሽ ሁሉ ነገር ይስተካከላል በሰዓቱ ይሆናል ብላ ነው የምታበረታታት ማለት ነው አደይ ለሊን ራሱ ለሊ ደግሞ አደይን በሚከፋ ሰዓት በሚገርም ሁኔታ አይዞሽ እኔ ያለውልሽ ከጎንሽ ነኝ ያልፍልናል ያልፍልሻል እያለቻት ጉልበት ነው የሆነችላት ማለት ነው ስለዚህ ይመቻቹ ሁለት
እና ዲቪዮም ወደ አንደኛው ሄዶ ቢገለገል ጥሩ ነው ላችሁ ፈልጋለሁ ማለት ነው። ውድ ቤተሰቦቼ እንግዲህ መልካም ቆይታ ይሁንላችሁ። በመቀጠለው እስከምንገናኝ ድረስ ቪዲዮ ላይክ በማለት ጀምሩ። እነሱንም ላይክ ሰብ ያደረጋችሁ ፔጃቸውን ተከታተሉ ማለት ነው። እንደኔ ጥሩ ነገር ተማራላችሁ ላችኋለሁኝና መልካም ቆይታ ይሁንላችሁ። ባይ